ሰላም ጤና ይስጥልን። የገበያ ዜና መረጃዎችን እንሆ። የህዝብ ተወካዮች ምክር ቤት አባሉን ክርስቲያን ታደለንና የአማራ ክልል ምክር ቤት አባሉ ዮሐንስ ቧያለውን ጨምሮ መንግስት ያቀረበውን በቅድመ ሁኔታ የታሰረ ይቅርታ ውድቅ አደረጉ። የዋዜማ መረጃ ከሆነ ተከሳሾቹ ወንጀለኞች መሆናቸውን አምነው ከፈረሙ ከስር እፈታቸዋለሁ በማለት መንግስት ያቀረበውን የይቅርታ ሰነድ አንፈርምም ማለታቸውን ተከሳሾቹ ከጻፉት ደብዳቤ ላይ ለማወቅ ተችሏል። የይቅርታ ሰነዱ ተከሳሾቹ ከስር ለመፈታት በአማራ ክልል ለተፈጠረው በቀውሱ ህይወታቸውን ላጡና ለቆሰሉ በሺዎች ለሚቆጠሩ ሰዎችና ለወደመው በቢሊዮን የሚገመት ንብረት ኃላፊነት እንዲወስዱ የሚጠይቅ ነው። ሆኖም ተከሳሾቹ በህግ ነፃ ሆኖ የመታየትና ራሳቸውን የመከላከል መብታቸውን አሳልፈው እንደማይሰጡ ገልጸዋል። ሌላው እናት ፓርቲ የሀገራዊ ምክክር ጉባኤው የገዢው ፓርቲን ፍላጎት ለማስፈጸም ያለመ እንቅስቃሴ እየተደረገበት ነው በማለት ከሰሰ። ፓርቲው ጉባኤውን ኢትዮጵያን ለማጽናት ሳይሆን ዋና ዋና መገለጫዎቿ ለድርድር የቀረበበት መድረክ ሆኗል በማለት ተቃውሟል። በምክክር ላይ አብላጫ ቁጥር የያዙት የገዢው ፓርቲ አባላትና ደጋፊዎች ናቸው ያለው ፓርቲው በምክክሩ ላይ አብላጫ ቁጥር የያዘው የገዢው ፓርቲ አባላትና ደጋፊዎች ናቸው ያለው ፓርቲው ሂደቱ ቀድሞ የተወሰነ ውሳኔን በሀገራዊ ምክክር ስም ቅቡልነት እንዲኖረው የማድረግ ስራ ነው በማለት አጣጥሎታል። አብን በበኩሉ በምክክር ጉባኤው በታዩ ግድፈቶች ላይ የሀገራዊ ምክክር ኮሚሽኑ አፋጣኝ ማስተካከያ ካላደረገ ራሱን ከጉባኤው እንደሚያገል አስጠንቅቋል። አብን ጉባኤው ከተጀመረ በኋላ አዳዲስ መካካሪዎች ግልጽ ባልሆነ መንገድ መጨመራቸው የገዢው ፓርቲ አመራሮች በተለያዩ የስራ ቡድኖች እየገቡ ጫና መፍጠራቸውንና የአመካካሪ ባለሙያዎች ገለልተኝነት ማጣት ሂደቱን አደጋ ላይ ጥሎታል በማለት ስጋቱን መግለጡን ለኮሚሽኑ ከጻፈው ደብዳቤ ለማወቅ ተችሏል። ፓርቲው የአዲስ አበባ አጀንዳ አዲስ ሀገራዊ ውጥረት ሊፈጥር ይችላል በማለት ከምክክሩ እንዲሰረዝ፣ አዳዲስ ተሳታፊዎች ማስገባት በአፋጣኝ እንዲቆም፣ በጉባኤው ሂደት ላይ ገለልተኛ ኦዲት እንዲደረግና ገለልተኛ የቅሬታ ሰሚ አካል እንዲቋቋም ጠይቋል። መንግስት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ለአንድ ተጨማሪ ዓመት እንዳራዘመ ተሰማ። መስፍን የስራ ቆይታቸው ለአንድ ዓመት መራዘሙን እንዳረጋገጡለት ጠቅሶ ፎርቹን ዘግቧል። መስፍን የስራ ዘመናቸው በመጠናቀቁ ጡረታ እንደሚወጡና ሆኖም በኃላፊነት ላይ የሚቆዩበትን ጊዜ የሚወስነው መንግስት መሆኑን በቅርቡ በሰጡት መግለጫ ላይ ተናግረው ነበር። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር በአገዛዙ ሰራዊት ላይ ከባድ የደፈጣ ድል ተቀዳጁ። የ101ኛ ኮር አሃድ የሆነችው 35ኛ ክፍለ ጦር አንደኛ ሻለቃ በሰሜን ወሎ ዞን ሀብሩ ወረዳ ከወርጌሳ ወደ መርሳ አቅጣጫ በካሶኒ መኪና ተጭኖ ሲጓዝ በነበር የአገዛዙ ሚኒሻ ላይ ኤላ ከተባለ ቦታ ላይ በተወሰደ ደፈጣ ከ5 በላይ ሚኒሻ ሲደመሰስ ቁጥሩ በውል ያልታወቀ ቁስለኛ በማድረግ የካሶኒው ሹፌር የውር ድንብሩን ሲያሽከረክር ሁለት የግለሰብ ባጃጆችን በመግጨት ወደ መርሳ ሆስፒታል እንደሄደ የዓይን እማኞች ገልጸዋል። በተያያዘም የጎንደር የበጋሻው ክፍለ ጦር በመቀጭ ግድብ ዙሪያ በሰፈረው የጠላት ኃይል ላይ ጥቃት ፈጸመ። አፋብን ጎንደር ጠቅላይ ግዛት በላይ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር በስሩ ከሚገኙ አህዶች ማለትም ከአጼ ፋሲለደስ፣ ከጎንደር፣ ከቃኘውና ከቴዎድሮስ ብርጌዶች በተውጣጡ አመራሮችና አባላት አስተባባሪነት ነሐሴ 5 ቀን 2018 ዓ.ም ከቀኑ 11 ሰዓት ጀምሮ በመገጭ ግድብ ዙሪያ በሰፈረው የብልጽግና ሰራዊት ላይ ድል ተቀዳጅቷል። በክፍለ ጦሩ አመራሮችና አባላት ቅንጅት በተመራው በዚህ አውደ ውጊያ የጠላት ኃይል በከፍተኛ ድንጋጤና ውጥረት ውስጥ በመግባት ካዘዞ ካምፕ ብዙ 23 የታገዘ ተጨማሪ እግረኛ ሰራዊት በማስጠጋት ራሱን ለመከላከል ሲጥር ያመሸ ሲሆን በዚህ ምክንያት በጎንደርና በጠዳ ከተሞች ከፍተኛ ወታደራዊ ውጥረት ሰፍኖ አድሯል። በዚህ አውደ ውጊያ 5 ሲደመሰሱ ከ10 በላይ የሚሆኑት ደግሞ ቀላልና ከባድ ቁስለኛ አስተናግደዋል ሲል መረጃው ያደረሰው የጦሩ ህዝብ ግንኙነት ኃላፊ ነው። ይህ በእንዲህ እንዳለ በማንም ተማርቼ አላውቅም ሲሉ አምባሳደር ባጫ ደበሌ ገለጹ። አምባሳደር ባጫ ደበሌ በውትድርና ወቅት በህወሓት ታጣቂዎች ተማርከው እጅ እንደሰጡ የሚነገረው ሐሰት ነው ሲሉ አጣጥለውታል። በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት ጀነራል ባጫ ደበሌ ባጫ ዳንሰኛ ነው የሚለው ትርክት ያለ ማስረጃ የተፈጠረ ሲሆን ይህን ትርክት ያስተዋወቀው ሟቹ ደራሲ ተስፋዬ ገብረአብ እንደሆነም ተናግረዋል። አምባሳደር ባጫ ከአዲስ ኮምፓስ ሚዲያ ባደረጉት ቃለ ምልልስ በግላቸው የሚነሱ ብዙዎችን ትችቶች ውድቅ አድርገዋቸዋል። ጀነራሉ ምርኮኛም ሆነ ዳንሰኛ እንዳልሆኑ ገልጸው በተለይም ባጫ ዳንሰኛ ነው የሚለው አባባል ያለ ማስረጃ የተፈጠረ ትርክት ነው ብለዋል። ጀነራልነት የሰጠኝ ብሔራዊ ቲያትር አይደለም፣ የማረከኝ አካል ካለም ይውጣና ይናገር በማለት አጣጥለውታል። የቀድሞ ጀነራል የሆኑ አምባሳደር ባጫ ደበሌ በዚህ ቃለ ምልልሳቸው ላይ የኤርትራን መንግስት በጦር ሰባቂነት በመወንጀል ቀጠናውን ለማተራመስ ከአካባቢ ኃይሎች ጋር እየሰራ ነው ብለዋል። በተለይ በኢትዮጵያ የሚንቀሳቀሱ አማጽያንን በመደገፍ ኢትዮጵያን ለማፍረስ እየሰራ ነው ብለዋል። ባጫ የኢትዮጵያ መንግስት የሀገሪቱ ሉዓላዊነት ለማስከበርና የህዝብን ደህንነት ለመጠበቅ እርምጃ ለመውሰድ እንደሚገደድም አብራርተዋል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።